ያንተ ልጅ መሆን የምፈልገው እኮ ጠላት ላለመሆን ነው። በጣም ጎበዝ። አሁን ማንን እንደሚያፈቅር በግልጽ ማወቅ ትችያለሽ። የወሰደችባት ሮቤልን ከሆነስ? ምን? የህይወትን ስልክ ብላክ ሊስት ውስጥ ከትቼ የኔን ቁጥር በህይወት ስም መዘገብኩለት። ወንድሜ ህይወት እኮ ያረፈችው ደመኛችን ቤት ነው። እንዴ ህይወትን የት ነው የወሰድሻት? ስላንተና ስለማርታ ለፍሬ የምነግራት ነገር አለ። ምንድነው ህይወትዬ? ንገሪ። ቲጂዬ ብታይ በጣም ደስ ብሎኛል። ምን ተገኘ? ቲጂዬ ህይወት እኮ ከኛ ቤት ወጣች። ታዲያ ምን አስደሰተሽ? ቤቱን የጠለሁት እኮ በሷ ምክንያት ነበር። አሁን ግን እንዴት ቀለል እንደሚል። ሮቤል እሷን ይወዳታል እንዴ? ምን ማለቴ ያፈቅራታል? ሮቤልና ህይወትን እንዴት አሰብሽ? እሱማ ያፈቅራት ከሆነ ታዲያ ለምን የሷ መሄድ እንደዚህ አስደሰተሽ? እሷ ከመጣች በኋላ እኮ ቤታችን ሰላም የለውም። እሷ በመውጣቷ ደግሞ እኔና ቤተሰቦቼ በጣም ደስተኛ ነን። ስለዚህ ሰላማችንን እናገኛለን። ቆይ እስከ ዛሬ ለምን አቆያችኋት? እማዬ ለምን እንደሆነ አላውቅም፣ ትወዳት ነበር። አባዬና አክስቴ ግን እሷን ለማስወጣት ያላደረጉት ነገር የለም። እማዬ ግን እንዳትወጣ አደረገቻት። ከዛ እማዬ መጥፎነቷን ተረድታ ከቤት ልታስወጣ ስትል ሄዳ ሮቤል ቤት ገባች። አሁን ይኸው በራሷ ጊዜ ወጣች። እኔ ግን የሷ መሄድ ለአንቺ ምንም ጥቅም እንደማያስገኝ ነው የተሰማኝ። እኔን ሆነሽ ብታዩ ጥቅሙ ይገባሽ ነበር። እኔ ራሴን ግምት ልንገርሽ። ደስታዬን የሚያጠፋብኝ ከሆነ ይቅርብኝ። እዚህ ሆነሽ ነገሮችን ካላስተካከልሽ ይሄ ደስታ ቤት ስትደርሺ ወደ ሀዘን የሚቀየር ነው የሚመስለኝ። ይኸውልሽ ትዕግስት፣ እኔ እዚህ ቤት የመጣሁት ህይወትን ከቤታችን እንድትወጣ ነው። ከእናንተ ቤት ሳይሆን ከሮቤል ቤት። ህይወት ሀሳብሽን ልትቀይሪ ነው? በጭራሽ አታደርገውም። ህይወት ምንድነው እሱ? ለኔ ንገሪኝ። ሀሳብሽን መቀየር አሰበሽ ከሆነ እርሹሽ። እኔ ሀሳቤን አልቀይርም፣ እሄዳለሁ። ታዲያ ምን ይገትልሻል? ነይ እንሂዳ። መጀመሪያ ስላንተና ስለማርታ የምናገረው ነገር አለኝ። ምን አባሽ ነው የምትናገሪው? ማርታ ስርዓት ይኑርሽ። ልትመቻት ነው እንዴ? ስለኔና ስለ ወንድሜ ካፍሽ ክፉ ይወጣና አንገትሽን አንቄ ነው እሺ የምገልሽ? ገና ካፏ ምንም ሳይወጣ ምን አናደደሽ? ይቺ እባብ መሄዴ ካልቀረ ብላ መርዟን ረሽታ ልትሄድ እንደሆነ አውቃለሁ። ህይወት ምንድነው መናገር የፈለግሽው? ከመሄዴ በፊት መናገር ስላለብኝ። ህይወት ምንድነው እሱ? ንገሪኝ። እናንተ ሁለታችሁ ከዚህ ቤት ለማስወጣት በጣም መጥፎ ነገሮችን አድርጋችሁብኛል። ዛሬ እኔን ስም ለማጥፋት ያደረጋችሁትን ነገር ሁሉ እኔ እንዳላደረኩኝ ንገሯት። ሁሉንም ነገር ያደረገችው ማርታ ነች። ምን? ህይወት አንቺ ያለ ማድረግሽን ፍሬም እኔም እናውቃለን። እሺ ንገሪኝ፣ ምንድነው ሀሳብሽ? ይኸውልሽ ህይወት የምትባልሽ ከእናንተ ቤት ከወጣች ሮቤልን በጭራሽ አታገኘውም። ተይ እንጂ የትኛው ነብይ ነው እባክሽ ይሄንን የነገረሽ? ራሄል፣ ሮቤል ህይወትን ያፈቅራታል። ትዕግስት በጣም አልፈጠንሽም? እኔ የምናገረው አንቺ ከተናገርሽው ነገር ተነስቼ ነው። እኔ በነገርኩሽ ብቻ ስለ ሁላችንም በአንድ ቀን ለመናገር እንዴት ተደፈርሽ? እኔ ይሄንን የምነግርሽ ለአንቺ ብዬ ነው። እሺ
ይኸውልሽ ምነግርሽን ነገር ሰምተሽ መቀበልም አለመቀበልም የራስሽ ፋንታ ነው። እኔ ግን ባንቺ ቦታ ሆኜ ሳስበው በጣም ነው የምፈራው። ምንድን ነው የሚያስፈራሽ? አንደኛ ይኸውልሽ አንቺ ሮቤል ህይወትን እንደሚያፈቅራት ማመን አለመፈለግሽ፣ ሁለተኛ ደግሞ ህይወት ከቤት በመሄዷ ሮቤልን በነፃነት አገኘዋለሁ ብለሽ ማሰብሽ። በቃ ይሄው ነው። ህይወት ከዛ ቤት ከወጣች ሮቤል አንድ ቀን እንኳን እዛ ግቢ አያድርም። ይኸውልሽ ሮቤል እኔን ማፍቀሩ ምንም ዋጋ የለውም አለው እንጂ። እና ህይወትን አፍቅሮ ተከትሏት ከሄደ እኔን አፍቅሮ እዛው የማይቀርበት ምክንያት ምንድን ነው? ሮቤል አንቺን እንደሚያፈቅርሽ እርግጠኛ ከሆንሽ ቆይ ለምንድን ነው የህይወት እዛ ቤት መኖር እንደዚህ ያስጨነቀሽ? ምን ለማለት ፈልገሽ ነው? እኔ የምጠይቅሽ ግራ የገቡኝን ነገሮች ነው። የአንቺ መልሶች ደግሞ ከግራ መጋባት እንዲያድኑኝ ይፈልጋሉ። ምክንያቱም ሮቤል ለእኔ ብሎ ስላስወጣት። አልገባኝም። ሮቤል ህይወትን ከቤት ካላስወጣችኋት አልመለስም ማለት የሰማው ዛሬ ነበር። በጣም ተደሰተ። ለካስ እሱም እንዴት አድርጎ ከቤት ሊያስወጣት እንደሚችል በጣም ጨንቆት ነበር። ቤቱ አይደል እንዴ ዝም ብሎ ያስወጣትም። ህይወት እኔን እህቴ ነች ብላ ስለነገረችው እኔን ማስቀየም መስሎት ስለተሰማው ሳይፈልግ ቤቱ እንድትኖር ፈቀደላት። ከዛ አንቺ እንድትወጣ መፈለገሽን ሲያውቅ አደረገው። በጣም ተደስቶ ራሂል ራሴን አጠፋለሁ እያለች ነው ብሎ ከዛ ቤት እንድትወጣ መከራት። እሷም ወጣች። እኔ ግን አይመስለኝም። የሚመስልሽን ነገር እንድትነግሪኝ ፈቅጄልሻለሁ። እኔም ከዚህ ስወጣ ስልክ መንገድ ላይ ደጋግሞ ሲሞክር አይቼ አስቆምኩት። ሮቤል? አዎ 1-2 ጥያቄዎች ጠየቁት። ከነኛ መልሶች ደግሞ የተረዳሁት የሚያፈቅራትን ሴት ከቤት ማስወጣት መቻሉ ነው። እኔም ማስፈራራት በጣም ነው ደስ የሚልሽ አይደል? ፍርሃትህ ልጅ እንደሆንኩ ስለሚነግረኝ ነው ደስ የሚለኝ። በመጨረሻም ከቤት ወጣሽ። አንተ በጥላቻ ነበር ታስወጣኝ ሞከርከው። ለኔ ትንሽ የፍቅር ቢኖርህ ለእናቴ በደስታ እንደተቀበልከኝ ሳልነግራት ገና ድሮ ነበር ጥዬክ የምሄደው። ቆይ እኔ የምለው ግን የኔ ልጅ ባትሆኚ ምን የሚቀርብሽ ነገር አለ? ያንተ ልጅ መሆን የምፈልገው እኮ ጠላት ላለመሆን ነው። ማስፈራራቱንማ ትችይበታለሽ። ካንተ ቤት ወጣው ማለት የኔና ያንተ ጉዳይ አልቆለታል ማለት አይደለም። በቅርቡ አባትና ልጅ ሆነን በአደባባይ እንደምንታይ አልጠራጠርም። ትግስት አንቺ ህይወትንም ሮቤልንም እኔንም ብታውቂ ኑሮ የምትናገሪው ነገር ግራ አይገባሽም ነበር። ሮቤልና ህይወትን አውቃቸዋለሁ። የት ነው የምታውቂያቸው? ትምህርት ቤት ሲሄዱና ሲመጡ ከአንዴም 2 ስልኩን የሰረኩት እሷን እያየ ሲፈዝ ነው። ቆይ ህይወትን ካወቅሻት ታዲያ ሮቤል የሚፈዝባት አይነት ሴት ናት? ከኔ ፍቅረኛ ጋር ትተዋወቃለች። ከአንዴም 2 ቆመው ሲያወሩ ሮቤል አይቷቸው በጣም ሲናደድ ነበር እኮ። የኔ ሮቤል በህይወት ቀንቶ ኪስ ውስጥ ያለውን ነገር በሙሉ ስወስድበት በጭራሽ አያውቅም ነበር። በቃሽ ትግስት፣ ከዚህ በላይ ውሸት መስማት አልፈልግም። ራሄል ለአንቺ የሚጠቅምሽን ነገር አልነገርኩሽም። በቃሽ፣ ምንም ነገር መስማት አልፈልግም። እንዴ ከአንቺ አፍ የሚወጣ ምንም ነገር መስማት አልፈልግም። እንዴ ወንድሜ ለምን ብቻዋን ተውካት? አንቺ አድርሻት፣ እኔ ራሂልን መቀበል አለብኝ። እሺ እንደዚህ አይነት ወሬ መስማት አልፈልግም። ሮቤልን እጅሽ ማስገባት ከፈለግሽ የግድ ይሄንን እውነታ መቀበል አለብሽ። አይታይሽም እንዴ? ቆይ ለኔ ሲጨነቅ አብሮኝ ቁጭ ብሎ ሲሆን በእርግጥ ላንቺ ይጨነቅልሻል፣ አንቺን ይወድሻል። ታዲያ ምንድነው ያልተፈጠረ ያልሆነ ነገር እየቀባጠርሽ የምታወሪው? የሚያፈቅርሽ ግን አይመስለኝም። ህይወት የት ነች? እኔ የህይወት ጠባቂ ነኝ። ህይወት የት ነች? አላየኋትም። እንዴ ህይወትን የት ነው የወሰድሻት? አሁን ነው የወጣችው። ኧረ የት?
ተናገሪ። መኝታ ቤት አልጋ ለመያዝ ልቀቀኝ። እና እዚህም እንደሚሰራው ለምንድን ነው አብሮኝ ያለው? ይሄ የኔ ግምት ነው። ሁለት ነገሮች አሉ። አንደኛው አንቺ ያፈቅረኛል ብለሽ እንድታስቢው፣ ሁለተኛው ደግሞ ደግነቱን አይታ ህይወት እንድታፈቅረው ለማድረግ። ለምንድን ነው ይህን ሁሉ የሚያደርገው? ይመስለኛል ህይወት ከዛ ግቢ እንድትወጣ ይፈልጋል። በማላውቀው ምክንያት ግን አልተሳካም። ህይወት እሱን ስለምታፈቅረው ከዛ ግቢ መውጣት አልፈለገችው። ለአንቺና ለህይወት ባደረገው መልካም ነገር ደግሞ ህይወት ለሱ መልካም ስሜት ነው የሚኖራት። ከቤት ስትወጣ እሱ ነው ያላት ቦታ ለመሄድ አትፈራም። ይሄ ሁሉ ነገር የእሱ ሳይሆን የእሷ ስራ ነው የሚሆነው። እሷ ስለምታፈቅረው እንደፈለገች የምትሆንበት ቦታ ይዛው ልትሄድ ትችላለች። እሺ ቀጥይ፣ ጥሩ ነገር ነው። እሱ ያዘጋጀላት ቦታ ከገባችና የምታፈቅረው ከሆነ ከማንም ሰው ጋር እንዲገናኝ አታደርገውም። እሱ ከሆነ ደግሞ አፍቃሪው ከእሱ አጠገብ ዞር አይልም። እና መፍትሄው ምንድን ነው? ህይወት ከዛ ቤት እንዳትወጣ አድርጊ። አንቺም እዚሁ ቁጭ በይ። ያቺ ሴት በስንት መከራ እኮ ነው ከዛ ግቢ ወጣችሁ እንዴ? አሁን ተሳካልን ብለን ተደስተን ሳንጨርስ አታስወጫት ትኛለሽ እንዴ? መፍትሄ አይደለም እንዴ ጠየቅሽ? ይኸውልሽ ይሄ መፍትሄ አይደለም። በስንት መከራ የተገላገልሽውን በሽታ ድጋሚ መያዝ ነው። እኔ ሳስበው እሷ እዛ ቤት ከሆነች አንቺን ማግኘቱን ይቀጥላል። አንቺ አብረሹ ረጅም ጊዜ በማሳለፍ እጅሽ ውስጥ ልታስገቢው ትችያለሽ። እንደዚህ ከሆነ ህይወት በጭራሽ አትቀርም። አንቺ ነግረሻ ከዛ ቤት ከወጣች እንዳልሽው ሮቤልን ካንቺ ለመስረቅ ታሴራለች። እሺ ብላ ከቀረች ግን ጉዳዩ የሱ ነው የሚሆነው። አልሰማሽም ብላ ከወጣች ምንድነው ማደርገው? ሮቤል ከሚያፈቅራት ሴት ጋር ታገኘዋለሽ። ታዴ ሮቤል አሁን መጥቶ እኮ ህይወት የታለች ብሎ ሲያንቀኝ ነገርኩት። ምን? መች ነው የመጣው? አሁን እናንተ እንደወጣችሁ። እሺ የት ሄደች አልሽው? አልጋ ቤት አልኩት። በቃ አንቺ አትጨነቂ። ለማንኛውም እኛ ልጃችንን ለመቀበል መዘጋጀት አለብን። ራሄል ደግሞ ስደውል ስልኩ አይሰራም። እንዴት ሆኖ? አሁን እያወራናት አልነበር እንዴ? የደወሉላቸውን ደንበኛ አሁን ማግኘት አይችሉም ነው የሚለው። ሮቤል ደወለ እንዴ? አንሺዋ። ለኔ አይደለም የደወለው ለህይወት ነው። አልገባኝም። የህይወትን ስልክ ብላክ ሊስት ውስጥ ከትቼ የኔን ቁጥር በህይወት ስም መዘገብኩለት። በጣም ጎበዝ። አሁን ማንን እንደሚያፈቅር በግልጽ ማወቅ ትችያለሽ። እኔ ማወቅ አልፈልግም። ወደፊት ለምታደርጊው ነገር የግድ የሱን ስሜት ማወቅ አለብሽ። እንዴት አድርጌ ነው ማውቀው? አታስቢ፣ እኔ አናግረዋለሁ።
ቆይ ድምፅሽን ቢለይስ? እያለቀስኩኝ ካወራሁት አይለይም። ሮቤል ቴክስት ላከ። ህይወት ሴት ነው ያለሽው? ለምንድ ስልክ ማታነሺው? እባክሽን ደውይ፣ በጣም እያስጨነቅሽኝ ነው። አልገባኝም። ለህይወት ነው የተጨነቀው? ቆይ ምን ብለን እንደምንመልስለት እናስብ። ህይወት አናግሪኝ እንጂ የት ነው ያለሽው? ቤት መጥቼ እንደወጣሽ ነገሩኝ። የት ሄደሽ ነው? እባክሽ አናግሪኝ። ያለሽበትን ማስነግሪኝ ከሆነ እማውቀውን ሚስጥር ሁሉ ነው የምናገረው። ጭራሽ ሚስጥር የሚያወራሉ? የምን ሚስጥር ነው? እባክህ ሮቢ እንደዛ አታድርግ። የምን ሚስጥር ነው? ቆይ ያለሽበትን ንገሪኝ፣ አለበለዚያ አድርገዋለሁ። እንደዛ ካደረግ ሁለተኛ አይኔን አታዩም። ቆይ ለምንድን ነው ለእኔ መናገር ያልፈለግሽው? ምን ሆነሽ ነው? እኔ ሄጃለሁ። ራሄል እየመጣች ነው። እሷ በጣም ታፈቅርሃለች። እባክህ እኔን ተወኝ። አሁን እናያለን። አምላኬ እባክህን ድጋሚ እንዳይጽፍ አድርገው እባክህ። ህይወት አንቺ አጠገቤ ከሌለሽ ራሄልንም ሆነ ራሴን መንከባከብ አልችልም። በጭራሽ አልችልም። እባክሽ ህይወት። ራሄል አሁን ምን ማድረግ እንዳለብሽ አስቢ። ራሄልንም ራሴንም ለመንከባከብ አንቺ አጠገቤ መሆን አለብሽ። አሁን መጸጸት ምንም ጥቅም የለውም። ምን ላድርግ? እኔን እዚህ ትቶ ህይወትን እየፈለጋት ነው። የእሷ ማረፊያ በጣም ነው ያስጨነቀው። ሮቤል ላንቺ ጥሩ ስሜት አለው፣ ይወድሻል። ይሄ ደግሞ ለመቀራረብ ጥሩ እድል ይመስለኛል። እሺ ምን ላድርግ? ደውለሽ ህይወትን ወደ ቤት ተመለሽ ቢያት። አትመለስም። እመኝኝ ራሄል፣ ህይወት ከቤት ከወጣች እሱንም አታገኙ።
እየጠራ ነው። ልጄ ራሄል ምን ሆነሽ ነው? ልጄ ራሄል ታክሲ ልላክልሽ እንዴ? እማዬ ህይወት አለች እንዴ? የለችም፣ ሄዳለች። የኔ ልጅ እኔ ራሴ ነኝ የሸኘኋት። እማዬ እቺ ሌባ በጣም የምፈልገውን እቃ ነው ይዛብኝ ሄደች። ማን? ህይወት? አዎ እኔ እኮ ከመሬት ተነስተ እወጣለሁ ስትል በጣም ገርሞኝ ነበር። ለካስ ጉድ አድርጋኝ። ምንድን ነው የወሰደችብሽ? አባዬ የት እንዳለች ታውቃለህ? አዎ አውቃለሁ። ከፈለግሽ ያለችበት ድረስ ሄደን መቀበል እንችላለን። እሺ አባዬ እደውልልሃለሁ። ራሄል የምን ደውላለሁ ነው? ወደ ቤትሽ ነይ እንጂ። እሺ እመጣለሁ። የኔ ውድ ምንም ነገር አታስቢ። ቀጥታ ያለችበት ድረስ እንሄዳለን። አንቺ ብቻ ወደ ቤት ነይልኝ። እሺ። ሮቤልን አግኝተሽው ነበር? መቼ? ዛሬ። አዎ እሱ እኮ ነው በከፋኝ ሰዓት አጠገብ ሆኖ ሲያጽናናኝ የነበረው። ራሄል ሮቤል አሁን ህይወት ከወጣች በኋላ አግኝቶሻል ወይ? አላገኘኝም። እዚህ መጥቶ ህይወት የት ሄደች ብሎ እንደ አውሬ አንገቴን አንቆ ሊገለኝ ነበር። ማ? ሮቤል? አዎ ልጄ እባክሽ ተጠንቀቂ። አሁን ህይወት በመውጣቷ በጣም ተናዷል። ሊጎዳሽ ይችላል። እማዬ ህይወት እንድትወጣ ያደረገው እኮ ሮቤል ነው። ልጄ ህይወት አንቺ ራስሽን ትጎጃለሽ ብላ ስለፈራች ነው የወጣችው። ይኸውልሽ ራሄልዬ ህይወት ራሷ ነች የወጣችው። የወጣችውም ደግሞ ላንቺ ብላ ነው። አባዬ እሷ ለኔ ብላ በጭራሽ ከቤት አትወጣም። እሷ የሄደችው የኔ የሆነውን ነገር ስላገኘች ነው። በዚህም ደግሞ እኔን እንደምትጎዳ እርግጠኛ ስለሆነች ነው። ይኸውልሽ ራሄልዬ የኔ ልጅ ምንም ይሁን ምን አንቺ ብቻ ነይልኝና የወሰደችብሽን ነገር እንቀበላታለን። እሺ እመጣለሁ። ለምንድን ነው የዋሸሽው? በቃ አፌ ላይ የመጣልኝ ነገር ስለሆነ ነው። ምን እቃ ወሰደችብኝ ልትያቸው ነው? እና ታዲያ ከቤት ውጣ ብዬ ካስወጣት በኋላ ድጋሚ ወደ ቤት ትመለስ ልበላቸው? እሱም ማለት ከባድ ቢሆንም በቃ አስቤ የሆነ ነገር ወሰደችብኝ እላችኋለሁ። ቤተሰቦችሽ ሄደው ህይወትን ይጠይቃሉ። ህይወት ምንም እንደማታውቅ ለማወቅ ብዙ ጊዜ አይፈጅባቸው። በሌላ ቋንቋ ወደ ቤት መመለስ እንዳልፈለግኩኝ ያውቃሉ ማለት ነው። ሮቤል ስለ ጉዳዩ ካወቀ ግን በጣም ትልቅ ችግር ውስጥ ነው የምትገቢው። አታስቢ፣ ሮቤል ህይወትን ለማግኘት ቀጥታ ወደ እኔ ነው የሚመጣው። እኔ ደግሞ ከአጠገቤ እንዳይርቅ አድርገዋለሁ። ቆይ ስለ ህይወት እየተጨነቀ አንቺ አጠገብ ቢሆን ምን ሊጠቅምሽ ይችላል? አታስቢ፣ እኔ ምን ማድረግ እንዳለብኝ በደንብ አውቃለሁ። የምን እቃ ነው ግን? ራሄል ወደ ቤት አትመጣም። ለምን? ምክንያቱን አላውቅም፣ ግን እንደዛ እንደፈለገች ተረድቻለሁ። የምር ወስዳባት ቢሆንስ? ህይወት ምንም ነገር አልወሰደችባትም። ራሄል በሐሰት ሰውን አትከስም። እቺ ተንከሲስ የሆነ ነገር አድርጋታለች። ህይወት ከዚህ የወጣችው ለራሄል አስባ ነው። በእርግጥ እኔ መጥፎ ስሜት አላየሁባትም። ራሄል ወደዚህ ላለመመለስ ሰበብ እየፈለገች ነው። መመለስ አልፈልግም ብሎ መናገር ምኑን ከብዷት ነው የሌለ ነገር ፈጥራ የምትናገረው? አልመጣም ካለች ለምን ትባላለች? ስለዚህ ለዚህ ምክንያት ከሌላት መምጣት አለባት። ለዛ የሆነ ምክንያት መፍጠር አለባት። እኔ ሄጄ የወሰደችባት ነገር ካለ እቀበላታለሁ። ህይወት ምንም አልወሰደችባት። ባትወስድም ገዝቼም ቢሆን የምትፈልገውን ነገር እሰጣታለሁ። ከዛ ልጄን ወደ ቤት መልሼ አመጣታለሁ። የወሰደችባት ሮቤልን ከሆነስ? ምን? እንዴ ህይወት? እንዴ ዳዊት? ወዴት እየሄድሽ ነው? ወዴት እየሄድኩ ነው? እንዴ የምትሄጂበትን አታውቂም እንዴ? እኔማ ማደሪያ አልጋ እየፈለግኩ ነበር፣ ግን ዝም ብዬ ነው ሲሄድ ነበር። ቆይ የት ለመሄድ ነው ያሰብሽው? ከቤት ተጣልቼ ነበር የወጣሁት። ማደሪያ አልጋ እየፈለግኩ ነው። በእኔ እንሂድ። በዚህ ከቀጠልሽ ሱዳን መግባትሽ ነው። ግን አንተ ከመንገድ እንዳላስተጓጉልህ ወዴት እየሄድክ ነበር? ችግር የለም። አንቺ መንገድ ጠፍቶብሽማ እኔ ስራ መስራት አልችልም። ነይ እንሂድ። እቺ የተረገመች ለካ እሱን ተማምና ነው።
እኔም የሆነ ነገር አስባ እንደነበር ጠርጥሬ ነበር። በጣም አመሰግናለሁ። ደጋግሜ ስደውል ስልክህ አልሰራልኝ። ሳላገኝ መሄድ አልፈልግም ነበር፣ ግን የግድ መሄድ ስለነበረብኝ ነው ሳላገኝ ሄድኩት። አንተ ለኔ ያደረግከው ነገር መቼም አልረሳውም፣ አመስገኝም አልጠግብህም። እኔ ሄድኩት አባዬም ሆነ እማዬ ያስገድደውኝ ሳይሆን ራሄል ራሷን እንዳትጎዳ በማሰብ ነው። በተለይ ራሷን ታጠፋለች ብዬ ሳስብ በጣም ይጨንቀኛል። አልጋም ይዘው ራሄል በፊት የያዘችበት ሆቴል ነው። ወንድሜ ጎዶነናል። ማርታ ህይወት የት ነች? እኔ እኮ ዝም ብላ ከዛ ቤት እንደማትወጣ ገብቶኝ ነበር። ምን? ወንድሜ እሷም ዝም ብላ ስትሄድ እኔም ስከተላት የት እንዳለው እንኳን ጠፍቶኛል። አንቺ ማርታ ለምንድን ነው ህይወት ያረፈችበትን ቤት የማትነግሪኝ? ወንድሜ ህይወት እኮ ያረፈችው ደመኛችን ቤት ነው። ምን? መንገድ ላይ ደመኛችን ጠብቋት ይዟት ሄደ። እርግጠኛ ነሽ? ከበፊት ጀምሮ ሲያገኛት የነበረውና የሆነ ጊዜ እኔን ሲያባረኝ የነበረው ሰው እኮ ነው። እና ቤቱን አየሽው? እሱን ካገኘሽ በኋላ ተሰወሩብኝ። ምንድን ነው የምትይኝ ማርታ? ይቅርታ ወንድሜ፣ ሰው ስጠይቅ በታክሲ ተሳፍረው ሄደዋል አሉኝ። አንቺ ማትረቢ፣ እንዴት እቺን ነገር ማድረግ ያቅትሻል? ምንድን ነው? ህይወት ጠፋችብኝ ነው የምትለው?